ያንን ሚስጥር ከማውጣብህ ወይም ደግሞ ከምትመለሰው ተናገር። የሚመለስ ከሆነ ለአብርሃም ነው እንደዚህ ምለው ምንም ማድረግ አንችልም ማለት ነው። እኔ ጋር አብርሃም ትልቅ ሚስጥር አለው እንደ ወንድም ብዬ ያስኩት ሚስጥር። አብርሃም አንገት ደፍቶ እንዲቀር ነበር የፈለጉት። ሩታም ብትሆን ሁሉም ሰው ቢሆን ማለት ነው ብዙ ሰው አንገት ደፍቶ እንዲቀር ነበር የፈለጉት። ግን ደግሞ እኔ እንደዛ አይሆንም ብዬ ሄርሜላን የመሰለች ሰው አምጥቼ አስተዋውቄዋለሁ። ምርጥ ሰው ነች ብዬ በቃ ከዚህ በኋላ ብቸኝነት ማብቂያ አግኝቷል ብዬ ምርጥ የምትወደድ በጣም የምትከበር ለሰው ልጅ አክብሮት ያላት ለሰው ልጅ ፍቅር ያላት ሰው አምጥቼ አስተዋውቄ ሄርሜላን አስተዋወቅኩት። እሱ ግን በመላሹ ምንድነው ያደረገው? ሄርሜላ ላይ ሌላ ሴት ነው ያመጣው። ገብቷል? እኔ አሁን እዚህ ጋር ሄርሜላ ብትጎዳም በእኔ ነው። ብቸኛ በነበረ ሰዓት እያለቀሰ አንገቱን በደፋ ሰዓት ሰዎች ልቡን ሰብረውት በሄዱ ሰዓት ሄርሜላ መታ ነው ቀና ያደረገችው። እኔና ሄርሜላ ነበርና አጠገቡ የነበርነው። ለሱ ስል ብዙ ተሰድበናል፣ ተቋሸናል፣ እስከነ ቤተሰቦቻችን ተዘግዝቀዋል። እኛም እስከ መሰደብ ብዙ ነገር እስከ መባል ድረስ የተከበሩ ቤተሰብ እንዳለን ያውቃል። ግን ደግሞ ለሱ ስል ብዙ ነገር ተደርገናል። አንተ የያዝከው ትልቅ የአብርሃም ሚስጥር አለ አለ። ሰላም ወደ ተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሁሉ ሰላም? እኛ እንግዲህ እግዚአብሔር የተመሰገነ ሁሉ መልካም ሁሉ ሰላም ነው። ጠፍቻለሁ። አንድ ሳምንት 3-4 ቀን ብቻ ጠፍቻለሁና እንግዲህ ብዙ ነገሮችን ያገን ያለ ነው። ወንድማችን አብርሃም ከአንዱ ጋር ነው ሲባል አንዱ ጋር ዘሩን እያበዛ ነው ያለውና እንደ ምድር አሸዋ እንግዲህ ምን ነገር ማለት አልችልም። ብዙ ነገሮች አሉ። እንግዲህ ብዙ ነገሮችን ያደረግነት ነበረ ከሄርሜላ ጋር እንዲሆን ብዙ ነገሮችን ፈተናል። ሁላችን በበኩላችን ብዙ ተሰርበናል፣ ብዙ ነገር ሆናል። በጣም ብዙ ነገሮችን ማለት ነው ቤተሰብና እንግዲህ ከዛም አልፎ ተርፎ እንግዲህ እኔ ከገዛ ወንድሙ ጋር ከኤፍሬም ጋር እስከመጣ ድረስ ደርሻለሁ። አቤልም ልክ እንደዛው ሁሉም በየፊናው ማድረግ ያለበትን ነገር በሙሉ አድርጓልና ግን ደግሞ መጨረሻው ደግሞ ያላማረ ሆኗልና ማለት አንዳንዴ የለፋችሁበትን ነገር ሳታዩ ስትቀሩ የነሱ መሞሸርን የነሱ አብሮ መሆንን የነሱ አንድነትን ስትጠብቁ አለማየት ግን በጣም የሚደብርና የሚያስከፋ ነገር ነው። ድጋሚ እንግዲህ ከዚህ በፊት የነበሩ ታሪኮች ድጋሚ እንደ አዲስ ደግሞት ዛሬ ላይ ያልታሰበ ነገርን አድርጓልና ምላችሁን የፈለኩት ዛሬ እንግዲህ ከአቤል ጋር ለመገናኘት ፈልጌ ነው ወደዚህ ወደ እናንተ የመጣሁት። አቤልን ጠርቼው ከሱ ጋር እንደማወራቸው ነገሮች አሉ እና እስከዛ ድረስ ለአብርሃም የደበቀለት ትልቅ ሚስጥር አቤል እንደያዘ አውቃለሁ። ማለትም እንግዲህ ከሄርሜላ ጋር እንዲሆን ብዙ ነገሮች እንዳደረግን የምታውቁት ነገር ነው። ይሄ ከሄርሜላ ጋር አብረው እንዲሆኑ ብዙ ነገሮችን እንዳደረግን ሁላችንም የምናውቀው ነገር ነውና እኛ ብቻ ያለንም እና ብዙ ሰዎች በጣም ብዙ ሰዎች መስዋዕት ከፍለዋልና ብዙ ሰዎችም የሚሽሉትን ነገሮችን አድርገዋል። ግን ደግሞ መጨረሻው አላማረም። በዚሁ እንግዲህ ሄርሜላን ጎድቶ ሰብሮ የሴት ልጅን በጣም መጥፎ ነውና እንደምታውቁት ሄርሜላን ጎድቶ ሰብሮ ድጋሚ ደግሞ እንደገና ከፍቅር ጋር ጉዳይ ጀምሯል እና ዛሬ አቤልን የፈለኩት ለአንድ ጉዳይ ብቻ አይደለምና እንግዲህ በማያገባ እንደማትሉኝ ተስፋ አደርጋለሁ። እንደምነግራችሁ በዚህ ሰዓት እዚህ ቀመር ውስጥ የወደቀው አብርሃም ብቻ አይደለም። የሩታ ወጥመድ ውስጥ የወደቀው አብርሃም ብቻ አይደለም። ይሄ ነገር የአብርሃም እጣ ለአቤልም እየደረሰው ነው ያለውና እነግራችሁ የምፈልገው ነገር ሄርሜል ሩታና ሶሊያና በጣም የሚባል ትልቅ ቀመር ለአቤል አስበውለታል። እውነት ስነግራችሁ ማለት ነውና እንግዲህ ሶሊያና አቤልን አልፈልግም ካለችው ከስንት ጊዜ በኋላ ድጋሚ ወደ አቤል ድጋሚ መታ ነገሮችን በሙሉ የነበረውን ላይፍ እንደገና አበላሽታ ድጋሚ ያሉትን ነገሮችን ከአብርሃም ጋር የነበሩትን ነገር ይባስ ከአብርሃም ጋር ብቻ አይደለም ከሄርሜላ ያሉትን ነገሮችን በሙሉ ለማድረግ የተሰራ ሴራ አለና እንግዲህ እንደሚታወቀው ከማርታ ጋር መልካም ህይወትን እየኖረ ነበር የነበረውና እኔ ከማርታ ጋር ሁን ከሶሊያና ጋር ሁን ከሆነ ሰው ጋር ሁን ለማለት አይደል የመጣሁት። ግን ደግሞ ተናገሬ ማለፍ ያለብኝ ነገሮችን መናገር ግዴታ ስላለብኝ ነገ ምክንያቱም አቤልም የአብርሃም ዕጣ ደርሶበት ነገ እንደ አብርሃም እንደተደረገው አቤል ፈዞ የሆነ ነገር ሆኖ እንዳየው እንደዚህም መመልከትም ስለማልፈልግ እንግዲህ እኔ ለመቅረብ ደረጃ የምትቀርበኝ ከማርታ በላይ
የምትቀርበኝ ሶሊያና ነች። እንግዲህ ሶሊያና ማለት የጓደኛ እህት ነች፣ የኔ እህት ነች። ጀስት እኔ እንደ ታናሽ የማያተት ነች እና ግን ደግሞ የምትሰራው ስራ የምታደርገው ነገሮች በሙሉ ትክክሎችን አይደለም ያደረገች ያለችው። በሩታ ስር ሆና ጀስት እሷና ወንድምየው ከሩታ ስር ሆነው የሩታ የታዘዟት ይበልጥ አቤል መጉዳት ስላልቻለች አቤልን ደግሞ ልትጎዳ ያሰበችው በሶሊያና በኩል ነው ማለት ነው። እና አቤል ይሄን ነገር ሊረዳ አልቻለም። አቤል ይሄን ነገር ማወቅም አልቻለም ማለት ይሄ እንዴት ብዬ ልንገራችሁ? ከሶሊያና ጋር ያሉ ነገሮች በሙሉ አንተ እድሜ ረጅም ነው። ምን ስለኔ ስታወራ ነው የምትለው? አዎ እያሞክ ፒስ ነው ወንድም። እንዴት ነህ አባቴ? ፒስ ነው አማኑ አለን መልካም ሁሉ መልካም ወንድም። ስለ አንተ ጋር ነው የመጣው የሚገርም ነገር። ስለሱ ስለሚወራው ሰው እየተወራ ያን ሰው ከመጣ እድሜው ረጅም ነው ይባላል አባባል ነው እንግዲህ። አስበው ደግሞ ያንተ እድሜ ደግሞ ረዝሞ ደግሞ ይሄንን ምድር ልጅ በል ስታረገው እኔ አብርሃም አይደለሁ እንግዲህ መውለድ እሱ አስቸጋ እንደ ድሮ አባቶቻችን መጽሐፍ ቅዱስ ላይ እንዳሉት ምናምን አንድ ወንድ 4 ሚስት ሊያገባ ተፈቅዷል የሚለው እንግዲህ እሱ ላይ ነው የሰራው። አንድ ይቀረዋል እንግዲህ እሱን ደግሞ እስኪ እናያለን። ወንድሜ እንደዚህ ይሆናል ብዬ አስቤ አላውቅም። እኔም ግን ደግሞ አንተ ከተመቸ ግን ደግሞ በጣም አዝኜብሃለሁ። ያው ይሄን መልእክት ይሄን ቪዲዮ ታየዋለህ ብዬ አስባለሁ። እንግዲህ እኔንም 3 አግባ አማርጥ እያልከኝ እንደሆነ በዛው አጋጣሚ የምሬ ነው። እኔ እስከማናንሽ እኔ ብቻ አልኩ እኔም 3 አመጣልሃለሁ ታያለህ። ቆይ እንደዛማ አትሆኝም አንቺ ማግኘሽ እኮ አንዴ ራስሽን አላግኝተሻል። በቃ እሺ ኪዬ እንዴት ነህ? አለሁልህ። ሁሉ መልካም። እንግዲህ እንደሚታወቀው አቤል በእህታችን ሄሜራ የተነሳ ተሰድቧል። ብዙ ነገሮችን ሆኗል። በጣም በብዙ የተሰደበው በፋሚሊዎች ብቻ አይደለም፣ ጀስት በቅርብ ባሉ ሰዎችም አሁን እዚህ ጋር ማለት ከናንተ ብዙ ነገር ስለምታውቁት ተሰድቧ ብዙ ነገር ብሏል እና የዛን ፍሬ ያለማየቱ ይከፋል ብዬ አስባለሁ። አይደል? ትክክል ነው። ልክ ነህ። ማለት ፍሬ ያለማየቱ ብቻ ሳይሆን ኪዬ ምን መሰለህ፣ አሁን ከጠራኸኝ አይቀር ግን ለምንድን ነው የጠራኸኝ? እኔ እፈልግሃለሁ በአስቸኳይ እፈልግሃለሁ ስላልክ ለምንድን ነው የጠራኸኝ? አንደኛ ዙር ስላንተ ጉዳይ አወራው። ስለዚህ አብርሃም ሰውን ነገር ብቻ ሳይሆን ላወራ የፈለኩት ሰራሱ ጉዳይ ላወራ የምፈልገውና እንግዲህ ምናልባት እኔ አንተ ተናግሬ አላውቅም ይሆናል በዚህ አይነት ጉዳይ እና ደግሞ ማለት እንግዲህ አውቃለሁ ያንተን ክፉ እንደማትፈልግ አውቃለሁ። እኔም በዛው ልክ ደግሞ ያንተን ክፉ አልፈልግም። ገባህ አይደለ? እና ብዙ ነገሮች የተከሰቱ ያሉት በጣም ብዙ ነገሮች አቤልዬ ምናልባትም እንግዲህ በቪዲዮም ያለው ብዙ ነገሮችም ያለው ከቡታጀራ አንስቶ ጀምሮ የነበሩትን ነገሮች በሙሉ ከጅማሬው ጀምሮ ማቃቸው ብዙ ነገሮች አሉ። ገባህ አይደለ? ያ ማለት በአንተና በሶያ ያለው መሀል ያለው ነገሮችን አውቃለሁ። በአንተና ማርታ ያሉትን ነገሮች በሙሉ አውቃለሁ። ተገባህ አይደለ? እንግዲህ እዚህ ጋር ላስቆምህና ማለት ስለኔና ስለ ማርታ ተውና ማለት ስለ ሶሊያናም ተው በቃ። ማለት ማርታ ብዙ ነገር አይደለም አቤል ወስታኛለች፣ ልጅ እንዳላት ወስታኛለች። ስለሱ አይደለም አቤል ገብቶኝ አውቃለሁ። ልጅ ሳላ ስለሌላት አይደለም አሁን በሰዓት ላይ ከማርታ ጋር ሁን ከሆነ ሰው ጋር ልልህ አይደለም መፍትሄ ያለ ጉዳይ ነው። አንተ ጉዳይ ነው። ገባህ አይደለ? ምክንያቱም ደግሞ በዚህ ያለ ከሚያሰነ ጉዳይ ላይ እንደዚህ ልልህ አልችልም እኔ። ምክንያቱም ከምንም ነገር በላይ ደህንነት ይበልጣል፣ የአንተ ሰላም መሆን ይበልጣል። ገባህ አይደለ? ምክንያቱም ግዴታ ደግሞ ሰላም መሆንን ከፈለክ ደግሞ መራቅ ካለብህ ከሰዎች ጋር መራቅ አለብህ። ያ ማለት ደግሞ ሰላም ሳልሰማ ከማርታ ጋር ካህል ያ ትክክል ያንተ አመለካከት ነው። ያንን ነገር አይደለም ታውቃለህ ማለት ሩታና ሶሊያና ታውቃለህ እንደሚግባቡ እሱ ካንተም በጣም ታውቀው ነገር ነው አይደለ? አዎ ይግባባሉ እና ጓደኛሞችም እንደ እህትማሞችም እንደሚታዩ ታናሽ እንደምታይ ታውቃለህ። ሩታ ለሶሊ እንደ እህቷ እንደምታይ ታውቃለህ። ያ ማለት ደግሞ ያላቸውን ቀረቤታና ያላቸውን ግንኙነት በደንብ ታውቃለህ። አውቃለሁ። በጣም ግንኙነት ሩታ አንተን ለመግደል በጣም ብዙ ነገሮችን ሞክራለች። እሱ ያለፈ ነገር አይደለም ብለህ አይደለም አቤል እየሰማኝ አይደለም። ቶ አንዳንዴ ማለት መሰለህ የወጋ ቢርስ ወጋ ያርስ የሚባል ነገር አለ። ሩታ የምታስበው ትዳር አንተ እንዳበላሸባትና አብርሃምና ሄሜራ አብርሃም አንተ እንዳረካቸው ነው የምታስበው። ያ ማለት ግን እኔ እንደዛ ያረኩ ነው የምታስበው ያንተ መለከት ብቻ ነው። ገባህ አይደለ? ግን ደግሞ አንዳንዴ የወጋ ቢርስ ወጋ ያርስ እንደሚባሉ ነገሮች በሙሉ ሩታ አንተ ያረካቸው ነገሮች ልትረሳ አትችልም።
አንተ ያለፈ ነገር ብታስበው ራሱ ሩታን ያሳሳችሁ አችልም። በደንብ እየሰማኝ ቆያ ማለት ነው። እየሰማው እና ምን ልነው የፈለኩት ዛሬም ሩታ አንተ ልትጎዳ ቁርጣ ተነስታለች። ሩታና ሶሊያና አንተ ላይ በጣም በጣም ትልቅ የተባለ ቀመርን አስበውልሃል። አንተ ሊጎዱ ቁርጦ ተነስተዋል ሁለቱ። በምትሰማኝ ከሆነ ማለት አገር ከባረላ ዛሬም ሩታ ወድቀሃል። ሩታ ጅማሬ የነበረው ከሶሊያና ጋር አንተ ሶሊያና ከመሬት ተነሳ ካንተ ጋር ፈልገች ነገር አይደል? ሶሊያና እኮ ከዛሬ ከስንት ወር በፊት ራሱ እኮ ሩታ ያኔ አራስ ሆና ሂድና ሰው ከተጠይቃት ሩታና ያኔ አንተና ሶሊያና አብራችሁ ነው ማለት አይደለ? ሩታ ጋር ሂድና ከተጠይቃት ከሄርሜላ ጋር አቁም፣ እኔ የምትፈልገኝ ከሆነ እንደዚህ አቁም ስትል ነበር ሶሊያና አይደለ? አንድም ጸባችሁ የነበረው እኔ የማውቀው ልክ ከማን ነበር የማውቀው ልክ እኔ የሄርሜላና አንተ አብሮ መሆን ነበር። ትክክል ነኝ አይደለ? ሶሊያና ብላለች ከሄርሜላ ጋር ስትርቅ ከኔ ጋር ሞት ሆናለህ አይደለ? እኔ አንተ መልእክት አድርስ ብለኝ መልእክት አድርሻለሁ ለሶሊያና አይደለ? ትክክል። እና ከዛን ጊዜ ጀምሮ እኔ ነገሮችን በቀጥታ ከማውቀው ጀምሮ ሶሊያና ከሄርሜላ ጋር እንድትሆን አትፈልግም። ግን ደግሞ ዛይን ሳክቶላት ደግሞ አንተና ሄርሜላ አላይታችኋለች ማለት ይሄ ሙሉ ባትለያዩም ግን አንተና ሄርሜላ የነበራችሁ ቅርበት እንደመጀመሪያው አይደለም። ምክንያቱም ግን ሶሊያና የሳበች ሩታ ስር ያደረገች ነው ያለችው። ሊጎዱ አስበዋል። ከሁሉም አውጥተው አብርሃም የሆነ ነገር አንተ መሆን የለብም። አብርሃም ያኔ ሩታ ምን ያደረገችው ከሁሉም ጋር ከኛ አጣልተው ካንተ አጣልተው ከሁሉም ጋር አጣልተው አብርሃም ብቻውን ቀርቶ ነበር በሰዓቱ። ይሄ ነገር አንተ ላይ ደረሰ ታስቦ ገብቶ አይደል? ነገ አንተ ላይ መድረስ የለበትም ይሄ ነገር። እሺ ችግር የለውም። ማስተካከል ያለብኝ ነገር እንደዚህም እንደ ወንድም ስለምታየኝ ነው ይሄን ነገር የነገርከኝ። ስለ ሶሊያናም ስለ ሩታም ችግር የለውም። እኔ ራሴ ማስተካከል ባለብኝ ሰዓት አስተካክላለሁ። ግን ደግሞ በአብርሃም ጉዳይ ፈልጋለሁ ብለኛል። በአብርሃም ጉዳይ ደግሞ አሁን ላይ እኔ ስለ አብርሃም ምንም ልል አልችልም። ምክንያቱም አብርሃም ማለት ተመክሮ የማይገባው ሰው እንደሆነ እኔ ራሴ አውቄያለሁ። እንደዛ በሱ ጉዳይ ተሰደብ እንደዛ በሱ ጉዳይ ብዙ ነገር ሲባል ብዙ ሰዎች አብርሃም አንገት ደፍቶ እንዲቀር ነበር የፈለጉት። ሩታም ብትሆን ሁሉም ሰው ቢሆን ማለት ነው ብዙ ሰው አንገት ደፍቶ እንዲቀር ነበር የፈለገው። ግን ደግሞ እኔ እንደዛ አይሆንም ብዬ ሄርሜላን የመሰለች ሰው አምጥቼ አስተዋውቄዋለሁ። ምርጥ ሰው ነች ብዬ በቃ ከዚህ በኋላ ብቸኝነት ማብቂያ አግኝቷል ብዬ ምርጥ የምትወደድ በጣም የምትከበር ለሰው ልጅ አክብሮት ያላት ለሰው ልጅ ፍቅር ያላት ሰው አምጥቼ አስተዋውቄ ሄርሜላን አስተዋወቅኩት። እሱ ግን በመላሹ ምንድነው ያደረገው? ሄርሜላ ላይ ሌላ ሴት ነው ያመጣው። ገብቷል? እኔ አሁን እዚህ ጋር ሄርሜላ ብትጎዳም በእኔ ነው። ገብቷል? እኔ አብርሃም ከሚጎዳ ብዬ ነበረ ሄርሜላን አምጥቼ ያስተዋወቅኩት። ከሄርሜላ ጋር ብቸኝነቱ ይጎዳዋል ብዬ ብቸኛ ይሁንም ብዬ ለዛሬ እንደዚህ የመሆኑ ምክንያት ሄርሜላ ነች። ኪዬ ማሰብ ካለበት ማንም ሰው ማሰብ ካለበት የመሬ ነው ስቆ እንዲገኝ ኩራ ብሎ እንዲሄድ እና ደግሞ ብቸኛ እንዳልሆነ ያደረገችው ሄርሜላ ነች። ሄርሜላ ላይ አምጥቶ ሌላ ሴት መደረብ ማለት በጣም እኔ እሱ ላይ አፈሬያለሁ። በጣም ነው ያፈርኩት። ምክንያቱም ጓደኛዬ ነው ብዬ ነው ምርጥ ሰው ነው ብዬ ነው ሄርሜላን የመሰለ ሰው አምጥቼ ያስተዋወቅኩት። ግን ደግሞ በመላሹ ያደረገው ነገር እኔንም አሳፍሮኛል፣ ሄርሜላንም አሳፍሯታል። ሄርሜላ ስላፈቀረችው ነው ስላከበረችው ነው ማንም የማይሰጠው ፍቅርና ክብር ስለሰጠችው ነው እንደዚህ የሚያደርገው። እኔ ነኝ ያፈርኩት ለሄርሜላ፣ የምሬን ነው። ምክንያቱም አብርሽ ምርጥ ልጅ ነው ብዬ ነው ያስተዋወቅኩት ሄርሜላን ማለት ነው። ብቸኛ በነበረ ሰዓት እያለቀሰ አንገቱን በደፋ ሰዓት ሰዎች ልቡን ሰብረውት በሄዱ ሰዓት ሄርሜላ መታ ነው ቀና ያደረገችው። ሄርሜላ ደግሞ እኔ ነኝ አምጥቼ ያስተዋወቅኩት ለሄርሜላ። ግን እና አሁን ልቡ ተጠግኖ አሪፍ ላይ ሲሆን ደስተኛ ሲሆን ሄርሜላን አልፈልግሽም ብሎ ሌላ ሴት በማምጣቱ እኔ በጣም ነው ያዘንኩት። የምሬን ነው። ሄርሜላ ብዙ ፈላጊ ያላት ብዙ የሚያከብራት የሚወዳት ብዙ ሰው አለ። ግን ደግሞ እሷ ፍቅር ለአንድ ሰው የምትታመን ሰው ነበረች፣ እሱም ለአብርሃም ግን ቃሉን አላከበረም። የምሬን ነው። በጣም ነው ማዝ ነው። አሁን ትታው ብትሄድ ልቡ ቢሰበር እኔ እመለሳለሁ ብለህ ታምነኛለህ? እመለሳለሁ ብለህ ታስባለህ? አልመለስም። ለአብርሃም እንደዚህ እሆናለሁ ብለህ ታስባለህ? አላስብም። ምክንያቱም
በተሰበረ የሆነ አንገቱ በደፋ ሰዓት እኔና ሄርሜላ ነበርና አጠገቡ የነበርነው። ለሱ ስል ብዙ ተሰድበናል፣ ተቋሸናል፣ እስከነ ቤተሰቦቻችን ተዘግዝቀዋል። እኛም እስከ መሰደብ ብዙ ነገር እስከ መባል ድረስ የተከበሩ ቤተሰብ እንዳለን ያውቃል። ግን ደግሞ ለሱ ስል ብዙ ነገር ተደርገናል። ከምትወደው ከልጁ እናት አለያይታችሁ፣ ከእርጉዝ ሚስቱን አለያይታችሁ። እንዴ ከሄርሜላ ጋር መሆን ካልፈለገ እኮ ከሩታ ጋር መሆን ይችላል። እንዴት ሌላ ሴት ያመጣል እንዴ? እዛ ጋር ሌላ ችግር ተፈጥሯል ብዬ አይደለ እንዴ? እዛ ጋር ማንም አይፈልግህም፣ ማንም አያከብርህም፣ ጥፍ ያለበት ቦታ አትሁን፣ ማትከበርበት ማትፈቀርበት ብዬው አይደለ? ሄርሜላን አምጥቼ ክብር ምሰጠውና ፍቅር ምሰጠው ያስተዋወኩት። አሁን በምላሹ ይሄ ለሄርሜላና ለኔ ይሄ መልስ ይሆናል? ይሄ ነው ምላሻችን። ለማንኛውም እንደተመቸው፣ ምክንያቱም ችግር የለውም እሱ የሚያስብለትና የሚያከብረው ሰው እንደማይወድ ያውቃለሁ እና ምንም ልልህ አልችልም። ገብቷል? አመሰግናለሁ። አንተም ለሱ በደንብ እንደምታስብ ብዙ ሰው ለሱ እንደሚያስብ ግን ደግሞ በምላሹ ምን እያደረገ ምን እየሰጠን እንደሆነ ራስ እያየ ነው። አቃሉ አቤል ማለት ይኸውልህ ታውቃለህ፣ ነገሮችን እንግዲህ እኔ የማውቀው ልክ ልንገርህ ብዬ ነው። አንዳንዴ ነገሮችን ማስቆም ባለብን ልክ ማስቆም ካለብን ጊዜው ሳይረፍድ ነው አይደል? ግን ደግሞ ምን ብለህ ታስቆመዋለህ? አሁን አቤል አሁን እኔ ከፍቅር ጋር እናፋታው የሆነ ነገር ያልኩህ አይደለም። እንደዛ ማድረግም አንችልም። እንግዲህ ልጁ እንደምታውቀው ነው። እኔ ሴት ምን አይነት መንፈስ እንዳለበትም አላውቅም። አይምሮ እንዴት እያሰበ የሚሆን አላውቅም። ብቻ በሰዓት ግን ልነግርህ የምፈልገው ነገር አብርሃምና ፍቅር ከሀገር ሊወጡ ነው። ገባህ አይደለ? ይዟት ሊጠፋ ነው። በቃ አብርሃም ይዟት ሊወጣ ነው። ነገሮችን በሙሉ አበላሽ ይዟት ሊወጣ ነው ያለው። ገባህ አይደለ አቤላ? እኔ እኮ ምንም አልልህም። በቃ ምን ልልህ እችላለሁ? ገብቷል? ይሄ ልጅ እኔ ምን ብዬ እንደምናገር አላውቅም። የምሬን ነው። እኔ በጣም ደብሮኛል አብርሃም ያደረገው ነገር ደብሮኛል። ለቀልድ ራሱ እንደዚህ አይደረግም። የምሬን ነው። ሄርሜላ እንደዚህ እያፈቀረችው እንደዚህ እየወደደችው ለቀልድ ራሱ እንደዚህ አይደረግም። ግን ደግሞ እሱ አድርጎት አሳይቶናል። እኔ ምንም አልልም። ምንም ልል አልችልም። ያባኛል አቤል ማለት ስሜታዊ እንደሆነ ካውቃለሁ፣ ብዙ ነገሮች እንዳሉ አውቃለሁ። ግን ደግሞ በዛ አጋጣሚ ደግሞ ማስቸገር ነገር ደግሞ ምንድነው እኔ አሁን አንተ እንደተጠቃ ብቻ ነው ማለት ይሄን ከሰማው ሰምቶታል፣ ብዙ ጊዜ ሆኖታል። አንተ የያዝከው ትልቅ የአብርሃም ሚስጥር አለ አለ። ያንን ሚስጥር ከማውጣብህ ወይም ደግሞ ከምትመለሰው ተናገር። የሚመለስ ከሆነ ለአብርሃም ነው እንደዚህ ምለው ምንም ማድረግ አንችልም። አቤል አውቃለሁ እኮ ማለት አቤል የአብርሃም ሚስጥር የራሴ ሚስጥር ነው፣ ወንድሜ ነው። የሚያደርገው ነገር መጥፎ ነገርም ቢሆን ግን የሱን ሚስጥር ግን ማውጣት ወይ ደግሞ እንደዚህ ያወጣብሃለሁ ብሎ እንትን ማለት እሱ አይምሮ ከንክኖት እና ደግሞ ልቡ ፈቅዶ የሚያደርጋ። ኧረ በእናትህ ኪዬ በእናትህ እኔ ጨንቆኛል። እሺ ምን እናድርግ አቤል? አሁን ያሱ እኮ እንደዚህ የማይሆን ውሳኔ መውሰኑ ግራ ስለገባኝ እኮ ነው አይደለ? አብርሃምን ካንተ በላይ እኮ ማንም የሚያውቀው ሰው የለም አይደለ? ያን ሚስጥር ደግሞ እንግዲህ እኔ በማወቅ ደረጃ ላውቅ እንጂ እኮ ዲቴል የማውቀው ሚስጥር እኮ የለም አይደለም። እስኪ አስበው ኪዬ፣ እኔ እንደ ወንድሜ ስለማየው እንጂ ከሱ ምን ተጠቅሜ ነው ወይ ደግሞ ምን ተርፋ አግኝቼ ነው ለሱ ስል እየተሰደብኩ የነበረው? ለሱ የሚጠግነው ሰው ስላመጣው ከፍ የሚያደርገው የሚያስቀውን ሰው ከወደቀበትና ዝቅባ ካለበት ከተናቀበትና ከተገፋበት ቦታ አንስቶት እንዲሳቂታ እንዲሆን ያደረኩ ሰው ነኝ። ግን ደግሞ የሚከፍለው የሚከፍለን ለኔም ለሄርሜላ የሚያደርገን ነገር ይኸውልህ እኔ እኮ ምንም አግብቶኝ አይደለም ለአብርሃም ስቆነቆን የነበረው በአብርሃም ጉዳይ ስሰደብ የነበረው ገብቶሃል። ግን አሁን እኔ ምንም ልልህ አልችልም። ማውራት ያለብን ነገር ሻውን ማለት ነገሮች መመለስ አይሽሩም ነው። እኔ እሱ ልቡ ምናልባት አይደለም በቃ ሰማያው ትክክል አይደለም። በቃ አሁን እስካሁን እንኳን አየነው አይደል? እንዲያበላ ፍላጎቱ በሆነ እኮ ይሄ ሁሉ ጊዜ እኮ ታየ። በቃ አብርሃም አይደል? ከዚህ በኋላ ደግሞ አስገድደህ መምጣት ያለበት አብርሃም። አንተ ጋር ትልቅ ሚስጥር አለው አብርሃም፣ ከበቂ በላይ አብርሃም በጣም ትልቅ ሚስጥር አለው። በሱ ይዘህ አምጣና ሄርሜላ ጋር አስቀምጦ በቃ ከዛ ውጭ አማራጭ የለም። ያን አይሞል ሊመለስ ይችላል። እኔ አሁን አብርሃም እሰተኛ አይምሮ ትክክል ነው ብዬ ማስብ አልችልም። እንዴ ትክክል ነው ብዬ አላስብም። እኔ አብርሃም ትክክል ነህ። እኔ ጋር አብርሃም ትልቅ ሚስጥር አለው እንደ ወንድም ብዬ ያዝኩት ሚስጥር። ግን ደግሞ ከሄርሜላ ጋር በግድ ሁን ምናምን ልለው ግን አልችልም። ምክንያቱም ሄርሜላ እንደዚህ ማለት በሆነ ጥቅም የምትይዛት ሰው አይደለችም። በሆነ ጥቅም የምትያዝ ሰው አይደለችም።
የምትፈቀርና የምትወደድ ሰው ነች። ገብቷል አይደል? ግን ምናልባት አንዳንድ ነገሮች ለማስተካከል የሆነ ነገሮች ማበላሸት አለበት። ስለዚህ ከሀገር ያውጣ በቃ ቢያንስ ከፍቅር ጋር ቢያንስ ማድረግ ያለብኝ ነገር አደርጋለሁ። የሚመለስ ከሆነ ምናልባት በሱ ነገር ሊይዘው እችላለሁ። ማያስ ከሆነ ግን ምንም ልለው አልችልም። በቃ ቢያንስ አቤል አንተ ተንከከብቷል አይደል? አንተ ራስን ጠብቅ አቤል። ችግር የለም እኔ ራሴን ችግር እኔ ከሶላና አራቅ ከሩታ አራቅ አቤል። እኔ አሁን ነገሮችን ከዚህ ያለ ነገር አልችልም። ችግር አይደለ? ነገ ካለፈ መቁጭት የለብህም። በጣም ትዝ ነገር አስበውልሃል። እሺ ችግር የለውም። እንደዚህ ትልቅ ትምህርት ነው የሰጠኝ እንድጠነቀቅ አድርገኝ። በቃ